ታቦት ፊት በስናይፐር ወጣቶችን የደፋ መንግስት እኮ ነው የፈቀደልን። መስቀል አደባባይ እንዳይሄድ አስቀድሞ ወጣቶችን በገፍ አፍሶ መስቀል ሲደርስ በገፍ አስሮ ጥምቀት ሲደርስ ከርቸሌ አቆይቶ መስቀልና ጥምቀት ካለፈ በኋላ ኦርቶዶክሳውያንን የሚፈታ መንግስት እኮ ነው የፈቀደልን። እንዴት ነው እኔን ከአንተ ጋር እንትን የምለው? መስቀል መጣ ሲባል ከታች ከኡራኤል በመገናኛ በኩል ከታች ከደንበል ሲቲ ከዛ ከታች ከጎተራ አልፎ ከዚህ ከሜክሲኮ አልፎ ከዚህ ከቸርቸር ላይ ከዚህ ደግሞ ከቤተ መንግስቱ በላይ ቆሞ 40 ኬላ መድቦ የሚያመናጭቅ ባንዲራ አረንጓዴ ቢጫ ቀይ ያዘሩ ህፃናትን ከላያቸው ላይ ነጥቆ ያውላ ህዝብ እያየ ረግጦ ይጥፋ ተመለስ የሚል እናቶች ነጠላችሁን ወይ አስቀምጡ ወይ ቅደዱ ወይ ተመለሱ የሚል መንግስት እኮ ነው የፈቀደልህ። ሄኖኬ ኢጃቶች እንዴት አድርጌ ነው እናንተን የማስቆመው? እኔ አይቻልም እንጂ በፍተሻ ውልቅልቅ አድርጎ ሴቶች ተማረው እንዲቀሩ ብልታቸው ውስጥ ሴት ፖሊሶች ጣታቸውን እየከተቱ ነውር እየሰሩባቸው ባልሄድስ ቢቀርብኝ እቤቴ ሆኜ ጥምቀትን ባከብርስ ብለው ከዚያ እዛ የሄደውን ህዝብ ደግሞ ዘንድሮ ኦርቶዶክስ የለችም፣ ዘንድሮ ኦርቶዶክስ ሳስታለች እየተባለ ከካሜራ ውጪ ሰዎችን የሚያማርር መንግስት እኮ ነው የፈቀደልን፣ ጊዜ የሰጠው። ለኢሬቻ የኢትዮጵያ ንግድ ባንክን በጀት የሚጠቀም የሀገሪቷን እንትን የሚጠቀም ለመስቀል ስርዓት ያዝ ብሎ ዘንድሮ ቢቸግራቸው አዳነች አበቤ 8 ሚሊዮን ብር ሰጠችን ብለው ይግባ አይግባ አናውቅም፣ ቆሞ ሲያመሰግኑ አይታቸዋል። እናንተን ማን ያስቆማቸዋል? ማንም አያስቆማቸው። ይህንን ማየት አለባቸው። ይህም ብቻ አይደለም የፈቀደላችሁ መንግስት እኮ ጥምቀትና መስቀል ሲመጣ በመንግስት መገናኛ ብዙሃን ብቻ አስቀድሞ የትየለሌ የእስላም ስሞችን ጠቅሶ እገሌ አብዱራህማን ነትስ እገሌ አብዱራዚቅ እንተደስ እንደዚህ ምናምን ህዝብ በተሰበሰበበት ስፍራ ቦምብ ሊያፈነዱ ሲሉ ሲያስቡ በጸረ ሽብር ግብረ ኃይል በቁጥጥር ስር አዋልኳቸው። አሁንም ህብረተሰቡ ጸጉረ ልውጥ ሰዎችን ሲያይ ጥቆማ ይስጠን በማለት ምዕመናን ላይ ዱካክ በመልቀቅ ፍርሃት በመንዛት እዛ ሄጄ ቦምብ ፈንድቶ ህይወቴን ማጣት አልፈልግም ብሎ ከጥምቀት ከመስቀል ደመራ በዓል እንዲቀሩ የሚያደርግ ልብ ብላችሁ ይሁ። አሁን ደግሞ ጥምቀት እየቀረበ ስለሆነ ሙንበርግ ነው ሩመንበርግ የሚባለው በሽታ መጣ ይላል። ጠብቁ። እነሱ ሲሰበሰቡ፣ እነሱ ሲጨፍሩ፣ እነሱ ኮንሰርት ሲያደርጉ ወላንቲ ነገር የለም። የኦርቶዶክስ ቤተክርስቲያን በአደባባይ ደብዝዛ ኮስምና እንድትታይ የሚያደርገው እኮ መንግስት ነው የፈቀደልህ አንተ። እንዴት ነው እኔ አሁን አንተን ማስቆምህ? እንዴት ነው ማስቆምህ? ለቤተ ክህነቱና ለጥምቀትና ለመስቀል ጊዜ ቤተ ክህነቱን አዳነች አበቤ እየጠራች የጸጥታ ክፍሉ እየጠራ ሽንት በሽንት ቅዘን በቅዘን እያረጋቸው በበዓሉ ዕለት ከበሮ ላይ የተጠቀለለ ባንዲራ እየገነጠለ ካህናት የለበሱትን ጥግ ድርብ እያስወለቀ የቴሌቪዥን ካሜራ በዓሉን ወዲህ ወዲያ ዥዋዥዌ ያደረገ በበዓሉ ላይ የደነበረ በሬ በመልቀቅ ምስጋናውን በማቋሸሽ የኢትዮጵያ ቤተክርስቲያን እንድትዋረድ እያደረገ ስርዓት እኮ ነው የፈቀደልህ። እንዴት ነው ማስቆምህ? እንዴት ነው ማስቆምህ? አልችልም፣ ማስቆም አልችልም። የመንግስቱን ባለው ማስቆመው
የብልጽግናን ባህል ነው የማስቆመው? ቅዱሳን የማይመሰገኑበት፣ የማይዘመሩበት፣ ወንጌል የማይሰበክበት፣ ቃል እግዚአብሔር የማይነገርበት የኔን የካሴት መዝሙር ቆመ ብለህ ላልክበት ለሱ ነው። ለራሱ በሚመች መልኩ ያዘጋጀውን በዓል ሄኖክ ኃይሌ እኮ ጌታ ጌታ ብቻ ነው የሚለው ወንጌል የገባው ሰው ነው። በቃ ከሱ ጋር አብረን ሆነን ብናመሰግን ለጭንቅላታችን አይቆረቁረንም። ተክለ ሃይማኖት ገብረ መንፈስ ቅዱስ አይባልም። ቤተ ክርስቲያን ግን የልደቱ ዕለት ቅዱሳን ተጠርተው በክብራቸው በማዕረጋቸው ተጠርተው የጌታ ልደት ቀን ቅዱስ ላሊበላ ልደቱ ነው ተሰብኮ ንጽህናው ቅድስናው የጌታ አገልጋይነቱ ተነግሮ እና ታዲያ ኦርቶዶክስ የመሰለ ድብን ያለ ጴንጤዎች ጥብቅና ለሚቆሙለት ማህበር እንዴት ነው የማስቆመው? አልችልም። ይቁምስ ማን አለ? እኔም አላልኩም። ያለ ሰው አለ እዚህ ውስጥ? ዝማሬ ይቁም ያለ ሰው አለ? የለም። ጥያቄ ነው እየጠየቅን ያለው። እኔ ጥያቄ ነው የጠየቅን ስለ አቡነ ተክለ ሃይማኖት፣ ስለ ተክልዬ፣ ስለ አርሴማ፣ ስለ ቅድስት አርሴማ የማይዘመርበት፣ ስለ ቅዱስ ጊዮርጊስ የማይነገርበት እንዴት አድርገን የለም፣ አይቻልም። እኔ አላስቆምም፣ ለማስቆምም አልጀምርም። ምንም ማለት አታዩም እንደ ቪዲዮ ሲሰሩብኝ ፓስተሮቻቸው ጴንጤዎቹ እንዴት ሄኖክ ኃይሌ ላይ ይነሳበታል? ይሄ የዲያብሎስ ተቃዋሚ ዲያብሎስ ነው፣ እሱ ተቃዋሚ ነው፣ የጌታ ተቃዋሚ ነው እያሉኝ እኮ ነው ጴንጤዎቹ እየሰሩብኝ እኮ ነው። እንዴት አስቆማቸዋል? እንዴት አሰራኛል? በፍጹም አይቻልም። የሄኖክ ኃይሌን እንዴት እኔ በ20,000 ብር መግቢያ 100 ሚሊዮኖችን ብር የሰበሰበ ገንዘቡን የት አደረስክ? የት አመጣኸው? በምን አይነት ሲስተም ነው ተብሎ የማይጠየቅ እንዴት ነው ይህንን አንድ ተራ ምስኪን ለፍልፎ አዳሪ እንዴት ነው የማስቆመው? የቀጥታ ስርጭት ከአርቲስት ቲቪ ጋር የተፈራረመ ፋናና የኢቲቪ የአላፋት ዝማሬ ደረሰ፣ የአላፋት ዝማሬ መጣ ብለው ከእሬቻ በላይ ከጥምቀት በላይ በጉጉት የሚጠብቁትን እንዴት ነው የማስቆመው? አላስቆምም። የእኔ ስራ መሬት ምድር ስሚ ሰማይ አድምጪ ቤተክርስቲያን መስክሪ ነው። አዲስ አበባ ሀገረ ስብከት ያስቆመዋል፣ ወንድ ይሞክሯት። ሲኖዶሱ ያስቆመዋል፣ ወንድ ይሞክረው። አቡነ አብርሃም የተከሉት ማን ሺህ ወንድ አይነቅለውም። አሁን እግዚአብሔር ራሱ በመንቀያው ካልነቀለው አይነቅለው። ይቻላል። አሁን ስፖንሰሮቹ ማን ናቸው? ልቁጠርላችሁ። እነ ራይድ፣ ኤጂ ኖቫ፣ ባማኮን፣ ኢዮብ ደምሴ ሪል ስቴት ኢዮብ ደምሴ ምንድን ነው? እሱን እናንተ ታውቁታላችሁ። ዳኮሮ፣ አንኮር፣ ኤንጂ፣ አልፋ ኤልፒ፣ ኬኢኤንኤምኤስ፣ ሜሪ ኬሚካልስ እነዚህ ናቸው ስፖንሰሮቹ። ለአላፋት ዝማሬ ስፖንሰሮቹ እነዚህ ናቸው። ሚሊዮን በጀት ፈሰስ እንዲያወጡ የተደረጉ። እናንተን ታዲያ እንዴት ነው ማሸነፍ የሚቻለው? በፍጹም ያው እግዚአብሔር ምስክር፣ እኔ እናንተን የምንጥልበት አቅምም ለመጣልም የሞከርነው ነገር የለም። ፓስተር ቢኒያም ሲደነፋ እያየሁት ነው። እንዲሆነ አያስቆመውም ምናምን። ዘመዶች እኮ የቀድሞ ዘመዶች እኮ ናቸው ስራውን የሚያሰሩት። እንዴት ይቆማል? ድሮ ትዝ ይላችኋል አይደለ? ጩጬ እያለን እኔ የማስታውሰው እዛ ማርገጃ ቀጨኔ መድኃኒዓለም ማርገጃ ነው ያደግነው። ትልልቅ ልጆች አሉ፣ እነ በድሉ ይሙት ይኑር አላውቅም፣ እነ ተስፋዬ ማዋየው ምናምን የሚባሉ ልጆች ነበሩ። ተስፋዬ አርፏል ባለፈው። ቦጃ ምናምን የሚባሉ ትልልቅ ሰዎች፣ እነ ጎበና የሚባሉ አሉ። እና ከሌላ ሰፈር ጋር መጣላት ይፈልጋሉ፣ የሆነ ሰው መተንኮስ። ዳይሬክት ሄደው እንትን ካሉ ዱርዬም እኮ በጣም ያስባል በእውነት። ከዛ ምን ያደርጋሉ? እኛ ጩጮዎቹን ቀጫጫ ሲምቢሮ ቁጥር ና ዘመዴ ና እንሄዳለን። ሂዱና ያን ሰውዬ ስደቡት፣ ያንን ልጅ ስደቡት፣ ያችን ልጅ እንደዚህ በሏት ምናምን እንሄድና እኛ
ያ ተማምነናል አይደለም የምንተማመነው ሄደንኛ እንደዚህ ምናምን እንላለን። ብልጥ ከሆነ ያ ሰው የሚያስብ ከሆነ ያያል። ያይኝና ልጅ አላውቀውም እኔ ከመሬት ተነስቶ ምንድነው የሚሰድበኝ የሆነ ነገር አለ ማለት ነው ብሎ በቃ እንደዚህ ይላል። እንደዚህ ይላል። ከዛስ ብልህ ከሆነ ስድቡን ጥጥት አድርጎ ወይም ከሆነ ትሄዳለች። ጀዝባ ከሆነ ደግሞ ይመጣና እኔም በኩርኩም ይነድለኛል። እኔ እሪ እላለሁ። ያንንም በኩርኩም እሪ እንላለን። ይመጣሉ እነ በድሉ እነ ተስፋዬ ማዋየው እና ይመጡና አሁን ጸቡ እኛ እንሆናለን። ምክንያቱ ማለት ነው። እንዴት ትመተዋለህ? ህፃን አይደለ እንዴ? እንዴት ትመቸዋለሽ? እዛ ይገቡለታል፣ ይቀጠቅጡታል። እኛም ደስ ይለናል። ራሴ እንትን ብዬ እዛ በኋላ ስቀጠቅጥ እና እነሱ ሲቀጠቅጡ እንትን ነኝ። እንደዚህ አንበሳ ከኋላ አስረህ መተህ እኔን አታሸንፈኝም ስትለኝ እንዴት ነው አሸንፈሃለሁ የምለው? እያየሁት እንደዚህ ጠብር ግፍ የሚልልህን እያየሁት ሮምን እያየኋት ቫቲካንን እያየኋት እንዴት አድርጌ ኧረ አቅም የለኝም እኔ እንዴት አድርጌ አቅም ይኖረኛል? ሌሎቹም አቅም የላቸው። እርግጥ ነው የቡናና የጊዮርጊስ ደጋፊዎች ቀንሰዋል። ለምንድን ነው የቀነሱት? እነሱ እኔን ሰድበው ትንሽ ብልጭ ሲልባቸው ሄኒ ግን እችኛዋ ነገር ምንድናት? ለምንድን ነው እንደዚህ የሚሆነው ብለው ይጠይቁታል። ከዛ እሱ ይወስድና ብሎክ ያደርጋቸዋል። ድንግጥ ሄኒ እንደዚህ ትችት አይፈልግም። ሄኖክ ምስጋና ብቻ ነው ይፈልግም። ብሎክ እና የቡናና የጊዮርጊስ ደጋፊ ነቃ። አሁን ይኸው ረጋ ብሏል። ይሄ የኢንተርኔት ላይ ሴተኛ ዳሪው፣ ወንደኛ ዳሪው፣ የኢንተርኔት ላይ ቀፋዩ፣ የኢንተርኔት ላይ የቲክቶክ ግልሙትና ላይ ያለው ብቻ ነው እንጂ እዛ ያለው የሉም። እውነቱን እንነጋገር፣ የለም። አንችላችሁም። እኔ እችላችኋለሁም አላልኳችሁም። እናስቆማችኋለን ብዬ አላቅም። እንኳን እኔ እዚህ ሩቅ ያለሁት እንኳን ከጀርመን ማዶ ሆኜ ዋይ የምችለው ሀገረ ስብከቱ አይችልም ብለዋል። እነ ቢቢሲ፣ እነ ሲኤንኤን፣ እነ ዋሽንግተን ፖስት፣ እነ ኒውዮርክ ታይምስ ለዘገባ ተዘጋጅተዋል። እነ ቫቲካን ሲቲ ምናምኖች ተዘጋጅተዋል። በኢትዮጵያ የአእላፋት ዝማሬ በዲያቆን ሄኖክ ተዘጋጅተዋል። እንዴት እኔ አንድ ቲክቶከር 1700 ሰው ከውጭ ሌላ የሚያየኝ እንዴት ነው የማስቆመው? አልችልም። ያን ውዱን የአየር ሰዓት በነፃ ነይ ቲቪ ምናምን የሚሰጡ እንዴት እኔ አልችልም። ይችላል ተብለህ ከሆነ በጣም ተሳስተሃል ማለት ነው። እኔ የኔ ስራ አደጋውን ማሳየት፣ የብልጽግና አክቲቪስቶች በተለይ የጎጃም አክቲቪስት እንደዚህ ሽንጡን ይዞ የሚጋተትበት፣ በተለይ የምስራቅ ጎጃም አክቲቪስት እንደዚህ የሚልበት ይጃት ብለው የጃጁበትን ምክንያት ማሳየት፣ ትግሬዎቹ ስስ ጉራጌዎቹ እንደዚህ የሚሆኑበት ምንድን ነው ብዬ ማሳየት፣ መጠቆም፣ ዘር መዝራት እንድታስብ ማድረግ እንጂ የኔታ እኮ ጠየቁ። ተመልከት፣ ስለዚህ እንዘገዋለን። የኔታ እኮ ስር ገብታ አንዷ ሰደበቻቸው። ፎቶዋን ሳያት የኔታን እኮ ነው የምትሰድበው። የኔታ ጥያቄ የኔታ ገብረ መድህን ጥያቄ ሲጠይቁ ሄኖክን ጠፍጥፈው ሊሰሩት የሚችሉት የኔቶ ግን ገብታ ሰደበቻቸው። ፎቶዋን ሳያት ጉድ ነው መቼ። ለጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለ። አያችሁ፣ እኛ እየጠየቅን ነው ያለ ነው። አባቶች እየጠየቁ ነው ያሉት። የኔታ ገብረ መድህን ምን አሉ? የጃንደረባው ትውልድ የሚባለው ድርጅት አላማው፣ ተልእኮ፣ ርዕዩ ምንድን ነው አሉ። ይህ ቅን ጥያቄ ነው፣ መመለስ ነው። እንዳንዘምር አታድርጉን። እኛ ወጣቱ የንትለት እየጠጣ ምናምን እንድትለኝ አይደለም፣ ጥያቄ ነው እየጠየቅን ያለ ነው። አሁን ባለው የአላፋት ዝማሬ ለኦርቶዶክሳዊት ቤተ ክርስቲያን መጠበቅ ህልውና ያለው አበርክቶ ምንድን ነው እያደረገ ያለው ነው እያሉ ያሉት። ብዙ ጊዜ ኢጃቶች ከእንትና ማህበራት ጋር ተፈራረምን፣ ከእንትና ድርጅት ጋር ተፈራረምን እያሉ ሲጽፉ ነው የምናያቸው። የማን ድርጅቱ ነው ከቤተ ክርስቲያን ማህበሮች ጋር የሚፈራረሙት? ምንድን ነው የሚያፈራርማቸው? ፊርማው ምንድን ነው? ጥያቄ ነው የኔታ እየጠየቁ ያሉት።
የኔታ ብዙ ጊዜ የሚነሳው ማለት ነው። የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው? ንገሩን ነው። ለጥምቀትስ ለትንሣኤስ አያስፈልግም ወይ? ለእርገቷ ለማርያምስ፣ የዘመን መለወጫችን የመስቀልስ ምንድን ነው የሌለው? ለምንድን ነው ወቅት ተኮር ክርስቲያን ለመፍጠር ያስፈለገው? ለምንድን ነው? ሄኖክ ነው መምህራኖቹ ነው እየጠየቁ ያሉት። ጠፍጥፎ የፈጠሩት ናቸው እየጠየቁ ያሉት። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው የሚያስፈልገን? ሊቁ ናቸው እየጠየቁ ያሉት። ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ ላለመሆኑም በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን ላይ እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? ድርጅቱ የማን ሆኖ ነው? ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅቶች በምን ይለያል? ራሱ ማንኝ ነው የሚለው? ድርጅቱ ስሙ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይህን ስያሜ በኦርቶዶክስ ስነ ልቦና ላይ ምን ተጽዕኖ አለው? ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈለገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪዎች የተሸጋገረ ነው ወይ? ከቤተ ክርስቲያን ሕልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማነው ለምንድን ነው? በሙሉ ልብ የኦርቶዶክሳውያን መሆኑ ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥር እና ስም ዝርዝር የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸት መሞገት አለበት። ይህን የምንጠይቀው ኦርቶዶክሳውያንን ፓስተር ቢኒያም ይቅርታ፣ አቶ ቢኒያም የማይመለከት ለዚህ ነው። በዝማሬ ሰማይና ምድሩ ተናጋ፣ በዝማሬ ነው የምናሸንፈው፣ ዝማሬ ራሱ ምስጋና ነው፣ ዝማሬ ራሱ ምንትሴ ነው ብለህ እኔን እንደገና ስለ ዝማሬ ኃይል ልታስተምረኝ ትፈልጋለህ፣ ልትነግረኝ ትፈልጋለህ። አልተባለም። እስቲ የህንድ ቤተ ክርስቲያን፣ የግብፅ ኦርቶዶክሳውያን፣ የኔዘርላንድ ፓርላማ፣ የዓለም የሃይማኖቶች ድርጅት፣ የአሜሪካ ሴናተሮች፣ ታዋቂ የዓለም ድርጅቶች፣ የአረቡም ዓለም የአውሮፓውም የምስራቁም ዓለም ቲክቶከሮች፣ ከኢትዮጵያ ውስጥ ደግሞ እናት ፓርቲ፣ ማህበረ ቅዱሳን መግለጫ አውጥተዋል በአሩሲ ጉዳይ፣ በጭፍጨፋ ጉዳይ። እስቲ ጃንደረባው ትውልድ ስለዚህ ምን አለ? ምን አለ ንገሩኝ። እስቲ ያወጣው መግለጫ ካለ ንገሩኝ። የለም ካለ ልታረም ንገሩኝ። የጃንደረባው ትውልድ ምዕመናን እየተጨፈጨፉ ነው፣ መንግስት ይህን ነገር ሊያስቆመው ይገባል ብሎ ያደረገው ነገር ካለ ንገሩኝ። ቢኒያም ልንገርህ፣ የጦስ ዶሮ ስለሆንከኝ ነው ለአንተ የምነግርህ። ቢኒያም ልንገርህ፣ ሄኖክ ልንገርህ፣ እናንተ ሞዴሎች፣ እናንተ ቡቶክሳሞች፣ እናንተ ሎሽናሞች፣ እናንተ ሜካፓሞች እንዘምራለን አፌን እየከፈትኩ ነው የምትሉት ጉዶች፣ የሚሞቱት ክርስቲያኖች
መሞት ወደው አይደለም። ሰማዕትነት እንቀበል ሰማዕትነት ፈልገናል ብለው አይደለም እየሞቱ ያሉት፣ እየታጨዱ ያሉት፣ እየጠፉ ያሉት። እናንተ ሰማዕትነትን እንደምትቀልዱበት አይደለም። መኖር እየፈለጉ ልጆቻቸውን ማሳደግ እየፈለጉ ትዳራቸውን መምራት እየፈለጉ የዘሩትን አጭደው ቅመው በልተው ለመኖር እየፈለጉ ልጆቻቸውን መዳር መኳል እየፈለጉ ትምህርት ቤት ወስደው ማስተማር እየፈለጉ ነው ያለ ፍላጎታቸው እየታረዱ ያሉት። ሃይማኖታችሁን ካዱና እንገላችኋለን አልተባሉ። ሃይማኖቴን ከምክድ ግደለኝ አላሉም። እየተጨፈጨፉ ነው ያሉት። የዘር ማጥፋት ነው እየተካሄደባቸው ያሉት። አንቺ ቦሌ ላይ ተቀምጠሽ አንቺ ቅምጥል፣ አንቺ የስንቱ ቅምጥ እናንተ ጋለሞቶች፣ እናንተ አውርቶ አደሮች ልጆቻችሁን አቅፋችሁ ባሎቻችሁን አቅፋችሁ ይሞት ምን ችግር አለው? እንዘምራለን። ሰው መከራ አሳየው። እግዚአብሔር እየሞተ ያለው ገበሬ ነውና